ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዛሬው ዋሜራ ፕሮግራማችን እንግዲህ በፈረንጆቹ አቆጣጠር በ2026 ዓ.ም ለመጀመሪያ ጊዜ ያዘጋጀሁት ነው። ቀደም ሲል የተቀዳ በጃንዋሪ 1 ተላልፏል። ግን በዚህ በአዲስ ዓመት ያዘጋጀሁት የመጀመሪያው ዝግጅት ነው እና በውጭ ሀገር ላላችሁ ኢትዮጵያውያን በሙሉ እንኳን ለፈረንጆች አዲስ ዓመት አከበራችሁ ላለው በተለይ በፈረንጅ ሀገር በውጭ የምንኖር ሰዎች በርካታ በዓላትን ነው የምናከብረው እና ጥሩ ነው። አንዳንድ የኢትዮጵያንም አዲስ ዓመት ስናከብር የአሜሪካኖችንም የውጭዎችንም አዲስ ዓመት ስናከብር ቢያንስ በቀን በዓመት 2 ጊዜ ቢያንስ እግዚአብሔር እድሜ የሰጠንን አምላክ እንድናመሰግን ኦፖርቹኒቲውን ይፈቅድልናል እና በዓላትን ብዙ ማክበር በተለይ መለስ ብለን ያለፈውን ነገር እንድናስብ ያለፈውን ነገር እንድናይ የሚረዳን ሁኔታዎች በተፈጠሩ ቁጥር ያ ጥሩ ነው እና በዚህ አጋጣሚ ሁላችሁንም እንኳን አደረሳችሁ እንኳን አደረሰን እላለሁኝ። እንግዲህ የዚህ ዓመቱን የመጀመሪያ ፕሮግራሜን የምጀምረው ያው በሁለት ግለሰቦች በሁለት ባልና ሚስቶች ዙሪያ አንዳንድ ሀሳቦችን ይዤላችሁ እመጣለሁኝ። ሁለት ባልና ሚስቶች ናቸው። እዚህ ጋር የምታዩዋቸው ሁለት ባልና ሚስቶች ብያቸዋለሁኝ እና አንደኛው ሁለቱም ትምህርት የቀመሱ ትምህርት የተማሩ ናቸው። ሁለቱም የተማሩት ደግሞ ሕግ ነው። ሕግን የተማሩት የሕግ ባለሙያዎች ናቸው። በስተግራ በኩል የምታዩት ወንድማችን እንግዲህ ዶክተር ጌዲዮን ጢሞቴዎስ ይባላል። በሕግ ፒኤችዲ ከዝነኛው የኦክስፎርድ ዩኒቨርሲቲ ፒኤችዲ የተማረ እና ቀለምን ዲግሪን ትምህርትን ከግምት ባስገባን የዚህ ሰው ካሪኩለም ቪቴ ዋው የሚያሰኝ ነው እና ከኦክስፎርድ በጣም ዝነኛ ከሚባሉ ታዋቂ ከሚባሉ ዩኒቨርሲቲዎች ውስጥ አንዱ እንግዲህ ኦክስፎርድ ዩኒቨርሲቲ ነው። ዝነኛ ከሚባሉ ሃርቫርድ ዩኒቨርሲቲ፣ ኦክስፎርድ ዩኒቨርሲቲ የመሳሰሉ ናቸው። እንግዲህ ታዋቂ ዩኒቨርሲቲ እኛ ከልጅነታችን ጀምሮ የምናውቃቸው ዩኒቨርሲቲዎች እሱን ነው እና እዛ ዩኒቨርሲቲ ሄዶ ለመማር የማይመኝ ሰው ይኖራል ብዬ ነው ያላስብም። በተለይ ደግሞ እና ከዛ ዩኒቨርሲቲ የተመረቀ ሰው ነው እና ከዚህ ዩኒቨርሲቲ ፒኤችዲ መያዝ ማለት ቀላል አይደለም። ትልቅ ጭንቅላትን ትልቅ ችሎታን የሚጠይቅ ነው እና ዳይናሚክ ሰው እንደሆነ በዚህ እናያለን። ዳይናሚክ የሆነ ሰው ነው። ብዙ ነገር ያነበበ፣ ብዙ ነገር ያወቀ፣ ብዙ ሊሰራ የሚችል ሰው ነው እንግዲህ ይሄ ወንድም እና ዶክተር ጌዲዮን ጢሞቴዎስ ይባላል። በጎኑ ደግሞ ያለችው ባለቤቱ ናት። ወይዘሮ ሀና አርያ ስላሴ ትባላለች። ወይዘሮ ሀና አርያ ስላሴም ደግሞ ከአዲስ አበባ ዩኒቨርሲቲ ኤልኤልቢ በሕግ የመጀመሪያ ዲግሪዋን ተመረቃ እንደዚሁ እንደ ባለቤቷ ፒኤችዲ ባቲዝም፣ ነገር ግን በኒውዮርክ ዩኒቨርሲቲ ስኩል ኦፍ ሎ ማስተርሷን በሕግ ተመራለች። ስለዚህ የሕግ ጠበብት የሕግ ባለሙያዎች ናቸው እነዚህ ማለት ነው እና እነዚህ ሁለት ባልና ሚስቶች ትኩረቴን የሳቡበት ምክንያት ያው እነዚህ ሁለቱ በአብይ አህመድ የሚኒስትሮች ምክር ቤት አባል ናቸው። ዶክተር ጢሞቴዎስ የውጭ ጉዳይ ሚኒስቴር ሆኖ እየሰራ ያለ ሰው ነው። የውጭ ጉዳይ ሚኒስቴር ሆኖ እየሰራ ያለ ሰው ነው። ከውጭ ጉዳይ ሚኒስቴር ከመሆኑ በፊት ደግሞ የፍትህ ሚኒስቴር ወይም ደግሞ ጠቅላይ አቃቤ ሆኖ ይሰራ ነበረ። ጠቅላይ አቃቤ ሆኖ ይሰራ ነበረ። የፍትህ ሚኒስቴር ሆኖ ይሰራ ነበረ። የፍትህ ሚኒስቴር አዳነች አበቤ ነበረች። አዳነች አበቤ የአዲስ አበባ ከንቲባ ስትሆን እሷን ተክቶ የፍትህ ሚኒስቴር የሆነው እሱ ነበረ እና የፍትህ ሚኒስቴር እሱ በሚሆንበት ጊዜ እውነት ለመናገር ከሆነ ትልቅ ተስፋ አድሮብኝ ነበረ። እዚህ አይነት የተማረ ሰው ከኦክስፎርድ ዩኒቨርሲቲ ፒኤችዲ የያዘ ሰው የፍትህ ሚኒስቴርን ከያዘው እውቀቱን ችሎታውን ተጠቅሞ የኢትዮጵያን የፍትህ ስርዓት ያስተካክላል የሚል ትልቅ ግምት ነበረኝ። ነገር ግን ዶክተር ጌዲዮን የሰራውና ያደረገው ነገር ተገላቢጦሽ ነበረ እና እንኳን የተማረውን ተግባር ላይ ሊያውል ቀርቶ እንኳን ፍትህን ተግባር ላይ ሊያውል ሰርቶ ይሄ በሕግ ፒኤችዲ የያዘ ሰው
የተቆጣጠረውና የሚመራው የፍትህ ተቋም የፍትህ ሚኒስቴር ሳይሆን የአውሬዎች መፈንጫ ሚኒስቴር ተብሎ ቢጠራ ይቀል ነበር። በቃ ፍትህ ብሎ ነገር አይታይም። በቃ የሚያቀርቡት ክስ እነ እስክንድር ነጋንም ሌሎችንም ሁሉ የባልደራስ አመራሮችም ሌሎችን ሁሉ በቃ እየወሰዱ ክስ እንደዚህ እያደረጉ በቃ የፍርድ ሂደትን ህግን በቃ መቀለጃና መጫወቻ ያደረጉ ሰዎች ናቸው። እንግዲህ ተመልከቱ፣ ፒኤችዲ ከኦክስፎርድ ዩኒቨርሲቲ ፒኤችዲ የያዘ ሰው ነገር ግን ይሄ ሰው በሚመራው የፍትህ ስርዓት ህግን እንደ ዱላ በመጠቀም በኢትዮጵያውያን ላይ ከፍተኛ በደልና ሰቆቃ ሲፈጽም የነበረ ጠቅላይ አቃቤ ህግ ወይም የፍትህ ሚኒስቴር ነበር። እንዳልኳችሁ ነው እንግዲህ የተማረ ሰው እውቀት ሲኖረው ችሎታ ሲኖረው በብዙ ሀገሮች የነበሩ ተመክሮች በተለይ እንግሊዝ ሀገር ነው ደግሞ የተማረው። እንግሊዝ ሀገር በሚማርበት ጊዜ ከእንግሊዝ ሀገር ኦክስፎርድ ነው የተማረው እና ከእንግሊዝ ሀገር ኦክስፎርድ በሚባልበት ጊዜ በተለይ በእንግሊዝ ፓርላማ ውስጥ ሲደረጉ የነበሩ ዲቤቶችን ሞስት ፕሮባብሊ እንደ ኬዝ ሎ ህግን በሚማርበት ጊዜ ብዙ ጊዜ እንግሊዝ ሀገር በጣም ሶፊስቲኬትድ የሆኑ በጣም የተወሳሰቡ የህግ ክርክሮች የነበሩበትን ሰነዶችና ችሎቶችን የመረመረና ያጠና ሰው ነው። የመረመረና ያጠና ሰው ነው እና ለምሳሌ አንድ ቀላል ኤግዛምፕል የምነግራችሁ ይሄ ሰው ዶክተር ጢሞቴዎስ የተማረበት ቦታ ነው፣ በእንግሊዝ ሀገር ማለት ነው። እና በእንግሊዝ ሀገር አንድ በጣም ትልቅ አባባል አለ። ይሄ ጀስቲስ ዲሌይድ ኢዝ ጀስቲስ ዲናይድ የሚባል ነው። ዊሊያም ኤቨርት ግላድስቶን የተናገረው እና በ1868 ዓ.ም በእንግሊዝ ፓርላማ የተናገረው እና ይሄ በብዙ የህግ ትምህርት ቤቶች ግላድስቶን ኮንግረስመን ግላድስቶን የፓርላማ ሜምበር ኤምፒ ሜምበር ግላድስቶን በብዙ የህግ ትምህርት ቤቶች የሚጠቀስ ነው። በነገራችን ላይ የህግ ባለሙያ አይደለሁም እና ግን ምንም ቢሆን ትንሽም ቢሆን ህግን እናውቃለን። ህግን የማያውቅ ስለ ፍትህ የማያውቅ ሰው መቼም ይኖራል ብዬ እኔ አላስብም። እንደነ ጌዲዮን ባንሆንም ቢያንስ አትሊስት ትንሽም ቢሆን እናነባለን፣ እንደነሱ ያነበብን ባንሆንም ማለት ነው። እና ይሄ ሜምበር ኦፍ ፓርላመንቱ ግላድስቶን ጀስቲስ ዲሌይድ ኢዝ ጀስቲስ ዲናይድ ብሎ ነው የተናገረው። ይህንንም ያለበት ምክንያት በወቅቱ በደል የተፈጸመባቸው ሰዎች ክስ አቅርበው ካሳ ለመቀበል ጊዜ ይወስድ ስለነበረ ብዙ ነገሮች ጊዜ ይወስዱ ስለነበረ በዚህ ሁኔታ እንዲመቀጠል የለብንም። የተበደለ ሰው በጊዜው ካሳ ማግኘት አለበት እና ጀስቲስ ዲሌይድ ኢዝ ጀስቲስ ዲናይድ ብሎ ለመጀመሪያ ጊዜ ይህንን አባባል የተናገረው ዊሊያም ኤቨርት ግላድስቶን ነው ተብሎ ይገመታል እንግሊዝ ሀገር በ1868። ከዛ በኋላ ሮበርት ኬኔዲ ማለት የምክትል ጠቅላይ አቃቤ ህግ የነበረ የአሜሪካ ጠቅላይ አቃቤ ህግ የነበረ ነው። ሮበርት ኬኔዲ የጆን ኤፍ ኬኔዲ ወንድም የኤድዋርድ ኬኔዲ ወንድም እሱም እንደዚሁ ብዙ ጊዜ ጠቅሶታል። ዝነኛው አክቲቪስት የሰብአዊ መብት ተሟጋችና ቄስ ሬቨረንድ ማርቲን ሉተር ኪንግም በጥቁሮች ላይ እየተፈጸመ ያለውን በደልና ግፍ ቶሎ ፍትህ ማግኘት አለባቸው እና ሲቪል ራይትስ አክት የተለያዩ በቃ ጥቁሮች በደል ይበደሉ ስለነበረ በጥቁሮች ላይ የሚፈጸመው በደልም ደግሞ መቆም አለበት በሚል ጀስቲስ ዲሌይድ ኢዝ ጀስቲስ ዲናይድ ብሎ ብዙ ጊዜ የዊሊያም ኤቨርትን አባባል እየጠቀሰ ስለ ፍትህ ሲሰብክና ሲናገር የነበረው እና ይህ ሰው እዚህ ጋር የምታዩት ሰው እንግዲህ እንግሊዝ ሀገር የነበረ ነው። በእንግሊዝ ሀገር የነበረ ነው እና ያለምንም ጥርጥር በእርግጠኝነት የምነግራቸው እነ ዶክተር ጌዲዮን ጢሞቴዎስ ስለ ኤቨርት ግላድስቶን ተምሯል ብዬ ነው የማስበው እና ብዙ ነገር ያውቃል። ነገር ግን እሱ የሚመራው የፍትህ ሚኒስቴር አዳነች አቤቤን ተክቶ የፍትህ ሚኒስቴር በሚሆንበት ጊዜ በጣም የሚያሳዝን በኢትዮጵያ የፍትህ ስርዓት ውስጥ እንደ ምንድነው ከሱ በፊት የነበሩ የፍትህ ሚኒስቴሮች ካደረጉት በባሰ ሁኔታ ያንን ያሻሽላል የተባለ ሰው ህግን ያውቃል፣ መስመር ነገሮችን ያስይዛል የተባለ ሰው ብዙ ነገሮችን አበላሽቶ ከዛ በኋላ አብይ አህመድ የውጭ ጉዳይ ሚኒስቴር በሚያደርገው ጊዜ ሚስቱን ደግሞ የዶክተር ጢሞቴዎስን ቦታ ተክታ ወይዘሮ ሀና አርያ ስላሴ ጠቅላይ አቃቤ ህግ ወይንም የፍትህ ሚኒስቴር ሆነች ማለት ነው። እና እነዚህ እንግዲህ የፍትህ ሚኒስቴር ሆነው በህግ የተማሩ እውቀቱ ያላቸው ችሎታ ያላቸው ብዙ የህግ ሰነዶችን ያነበቡ ብዙ ኬዝሎችን
የህግ ኬዝ ነው የሚባለው የችሎቶችን በችሎቶች የተወሰኑት ውሳኔዎችን የተደረጉ ክርክሮችን ሁሉ የመረመሩና ያጠኑ ጠበብት ናቸው። ህግን ያውቃሉ የሚባሉ ባለሙያዎች ናቸው፣ የህግ ባለሙያዎች ናቸው። እና ሁለቱም አንደኛው የፍትህ ሚኒስቴር ሆኖ ሰርቶ አሁን የውጭ ግንኙነት ሚኒስቴር ነው የውጭ ግንኙነት ሚኒስቴር ነው እና ውድ ባለቤቱ ደግሞ የፍትህ ሚኒስቴር ሆና አሁን እየሰራች ነው። እና እቺ ሴት እንግዲህ ለዛሬ የምናተኩረው እሷ ላይ ይሆናል። እሷን ብትሆን እንዳልኳችሁ ከዩኒቨርሲቲ ኦፍ ኒውዮርክ ስኩል ኦፍ ሎ ማስተርሷን ይዛለች እና ማስተርሷን አሜሪካን ሀገር ስትማር ስለ ጀስቲስ፣ ስለ ኢኳሊቲ ጀስቲስ ዲሌይድ ሲሆን አንድ በቃ የዘገየ ፍትህ በቃ ዲናይድ የተደረገ ያልተሰጠ ፍትህ ተደርጎ እንደሚታይ በደንብ ታውቃለች፣ በደንብ ተምራለች። እንደገና ደግሞ እስረኞች እንዴት ትሪት መደረግ እንዳለባቸው፣ እስረኞች በምን መልኩ መያዝ እንዳለባቸው በደንብ ጠንቅቃ ታውቃለች። እና አንድ አቃቢ ህግ ክስ በሚያቀርብበት ጊዜ ይሄ የቀረበው ክስ በእርግጥም ወንጀል ተሰርቷል ወይ ተብሎ በደንብ አንድ አቃቤ ወደ ክስ ከመሄዱ በፊት በትክክል ወንጀል ስለመሰራቱ ኢንቨስቲጌት አድርጎ ነው ወደ ፍርድ ቤት የሚሄደው። እና አቃቤ ምን ማድረግ እንዳለበት፣ የፍትህ ሚኒስቴር ምን ማድረግ እንዳለበት፣ የፍትህ ስርዓቱ ምን መሆን እንዳለበት በደንብ የተማረች ሰው ናት፣ በደንብ የምታውቅ ሰው ናት። ቲዮሪውን ማለት ነው፣ ቲዮሪውን የሚያውቁ ነገር ግን ልክ እንደ ባለቤቷ እንደ ዶክተር ጌዲዮን ምናልባትም ከሱ ጋር እየተማከረች ማታ ይሆናል ውሳኔዎችን የምታሳልፈው። ልክ እንደ ባለቤቷ እህትም የፍትህ ስርዓቱን ሙሉ ለሙሉ አጨማልቋ እቺ እህት የከሰሰቻቸው ግን የከሳሽ ናት። እንግዲህ ጠቅላይ አቃቢ ህግ ማለት የፍትህ ሚኒስቴር ማለት ጠቅላይ አቃቢ ህግ ማለት ነው። ከሳሽ የሀገሪቷ ከሳሽ ናት። እየከሰሰች እሷ ወይም የእሷ መስሪያ ቤት ከሶ ያሳሰራቸው በብዙ ሺህ የሚቆጠሩ ዜጎች አሉ። የተከሰሱትም ደግሞ በማንነታቸው በፖለቲካ አመለካከታቸው የተከሰሱ ከታሰሩት መካከል እንደው እቺ ሴት ስለሆነች ምሁርም ስለሆነች እነዚህን እህቶች ከብዙ ምሳሌዎች በላይ እነዚህን እህቶች እንደ ምሳሌ ላቅርብ። እዚህ ጋር የምታዩዋቸው እህታችን መስከረም አበራ ናት። ከጎኗ ደግሞ ያለችው እህታችን ገነት አስማማው ናት። ሁለቱም ብሎገሮች ናቸው፣ ጋዜጠኞች ናቸው። እና ሁለቱም ሚያዚያ 2015 ዓመተ ምህረት ነው የታሰሩት። ሚያዚያ 2015 ዓመተ ምህረት ታሰሩ። እንግዲህ ኦልሞስት 3 ዓመት ሊሆነው ጥቂት 2-3 ወራት ነው ታሰሩ። እና እስካሁን ድረስ የነሱ የፍርድ ሂደት አላለም። የፍርድ ሂደታቸው እስካሁን ድረስ አላለም። በእነሱ ላይ የቀረቡት ክሶች ሁሉ በጣም የሚያስቁ ናቸው። ብዙ ጊዜ የእስረኞችን ጉዳይ ብዙ ጊዜ አልዘግብም። ስለ እስረኞች ብዙ ጊዜ አልዘግብም። ለምንድን ነው? እስረኞች ይፈቱ ብሎ መጮህና ስለ እስረኞች ብዙ ጊዜ መዘገብ አገዛዙ ስለማይሰማ ፋይዳ ስለሌለው እነዚህ እስረኞች ሊፈቱ የሚችሉት ፋኖ አሸናፊ ሲሆን ብቻ ነው በሚል እምነት ፋኖን ማጠናከር ለነዚህ እስረኞች መፈታት በቃ ኢትዮጵያ ውስጥ ለፖለቲካ እስረኞች በማንነታቸው ለታሰሩ ሁሉ መፈታት አስፈላጊው ነገር አብይ አህመድን መለመን ሳይሆን ፋኖን ማጠናከር ነው በሚል እዛ ላይ ነው ያተኮሩት። ዋናው ነገር ላይ ነው ያተኮሩት። ለምን አብይ አህመድ የኦሮሞ ብልጽግናዎች እነ ሀና አርያ ስላሴ እነ ዶክተር ጢሞቴዎስ ግፍን መፈጸም የለመዱ ናቸው። ጨካኞች ናቸው። ህግ ተምረዋል፣ ህግ ያውቃሉ። ነገር ግን ያንን ህግ የሰው ልጆችን ለመጥቀም አይደለም የሚጠቀሙበት። ያንን ህግ የሚጠቀሙበት የሰው ልጆችን ሌሎችን የሚቃወሙትና አብይ አህመድን የሚቃወሙትን ለመቅጣት ነው የሚጠቀሙበት። ስለዚህ በትክክል ፍትህን ያመጣሉ፣ በትክክል የፍርድ ስርዓቱን ያስተካክላሉ የሚል እምነት የለኝም። እምነት የለኝም። ማንም ኢትዮጵያዊ እምነት የለውም። ስለዚህ ኢትዮጵያ ውስጥ ፍትህ ሊመጣ የሚችለው እነ መስከረም አበራ እነ ገነት አስማማው ፍትህ ሊያገኙት የሚችሉት ፋኖ አዲስ አበባ ሲገባ ብቻ ነው። በዚህ ምክንያት ዋናው ነገር ላይ ነበር የማተኩረው እና አሁን እነዚህ ሁለት እህቶች ለምሳሌ ጋዜጠኞች ናቸው። በመጽሐፋቸው ብሎግ በማድረጋቸው ነው እና አብይ አህመድን በመቃወማቸው ነው ፋኖን ደገፋችሁ፣ ለአማራው ኮዝ ቆማችሁ፣ ለአማራው ኮዝ ተቆረቆራችሁ ተብለው ወደ ወኔ የታሰሩት። ከነሱ ጋር በጣም በብዙ ሺዎች ታስሯል። እንደ ምሳሌ ነው ያቀረቧቸው። በተለይ ገነት አስማማውን ደግሞ ሲያመጧት
ቀጥታ ወደ 4 የሚሆኑ በፒካፕ መጥተው መስሪያ ቤቷ ሄዱ። መስሪያ ቤቷ ሲሄዱ ከመስሪያ ቤቷ አመጧት። ትፈለጊያለሽ አሏት። ለምንድን ነው? የፍርድ ቤት ማዘዣ እስቲ አምጡ አለቻቸው። የፍርድ ቤት ማዘዣ አምጡ ስትላቸው የፍርድ ቤት ማዘዣ የላቸውም። ከዛ አንዱ በጥፊ አላት። ተመልከቱ፣ በጥፊ እንግዲህ እነዚህ ፖሊሶች ማለት በነ ሀና አርያ ስላሴ የሚታዘዙ ናቸው። የፍትህ ሚኒስቴር አካል ናቸው። እነዚህ ፖሊሶች በጥፊ ብለው እየደበደቡ ነው ወደ እስር ቤት ይወሰዳል። ምንም ያጠፋቸው ነገር የለም። በአማራ ማህበረሰብ ላይ እየተፈጸመ ያለውን ግፍና ሰቆቃ በመናገሯ ህገ መንግስቱ የአማራውን ማህበረሰብ ጎድቷል በማለቷ በወለጋ በተለያየ ቦታ የተፈናቀሉ ወገኖችን ሰቆቃ ለህዝብ በማቅረቧ ነው እንግዲህ ደበደቧት። እና በእንደዚህ ሁኔታ ነው እንግዲህ መስከረም አበራም ገነት አስማማም ሌሎችም አሉ ወገኖች በሺዎች በ10 ሺዎች የሚቆጠሩ ናቸው የታሰሩት። አማራ ስለሆኑ ብቻ የታሰሩት፣ በፖለቲካ አመለካከታቸው ብቻ የታሰሩት። ከዛ በፊትም ደግሞ የፍትህ ሚኒስቴር ጌዲዮን ጢሞቴዎስ የሚመራው የፍትህ ሚኒስቴር በተለይ ከህወሓት ጋር ይደረግ በነበረው ጦርነት ደግሞ በብዙ ሺህ የሚቆጠሩ የትግራይ ተወላጆች ከትግራይ ስለሆኑ ብቻ ታስረዋል። ይሄ ዓለም የሚያውቀው ፀሐይ የሞቀው የአደባባይ ሚስጥር። እንግዲህ ኢትዮጵያ ውስጥ ያለው ሁኔታ ይሄ ነው ወገኖች። ሆኖም ግን እንደዚህ እየሆነ ምንድነው የሚሉት? እዚች ጋር እስቲ ላሳያችሁ፣ አንድ ክሊፕ ላሰማችሁ። ይሄ ክሊፕ እዚህ ጋር ተመልከቱ፣ ይሄን አዳምጡ። ይሄን እስቲ እቺ የምታዩት ሀና አርያ ስላሴ ናት። በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። በማንነትና በፖለቲካ አቋም የተከሰሱ ሰዎች አንዱ የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። በማንነት ይሄ በስማም የሚያስበል የምሬ ነው ብላችሁ በስማም የሚያስበል እቺት የተማረች ነው እንደ ባለቤቷ በማንነቱ ያሰርነው የለም ብላ ነው ሽምጥጥ ብላ በአደባባይ የምትናገረው። ይሄ እርግማን አይደለም ወገኖች? በፖለቲካ አመለካከቱ ያሰርነው የለም። እነ መስከረም አበራ፣ እነ ገነት አስማማው፣ እነ ጎበዜ ሲሳይ፣ እነ ዶክተር እነ ክርስቲያን ታደለ የፓርላማ አባል እነ ክርስቲያን ታደለ፣ እነ አቶ ዮሐንስ ቧያለው፣ ኧረ ስንቱ ልንገራችሁ። እኔ የማውቀው ወንድም ምንም ነገር ውስጥ የሌለበት አስረውት ለፋኖን ትደግፋለህ ብለው የአማራን ትግል ትደግፋለህ ብለው አስረውት ፍርድ ቤቱ ከለቀቀው በኋላ በዋስ የዋስትና ገንዘብ ከፍሎ በብዙ ሺህ የሚቆጠር ገንዘብ ከፍሎ ወገኖቼ በብዙ ሺህ የሚቆጠር ገንዘብ ከፍሎ በዋስትና ከተፈታ በኋላ እንደገና ወዲያው መልሰው አስረውት አሁንም እስር ቤት ላይ ያለው ወንድም አለ። አውቃለሁ፣ ማውቀው በግልም ምንም የለም። እና እቺ እህት ታዲያ ምንድነው የምትለው? በማንነት በፖለቲካ አመለካከት ያሰርነው የለም ብላ ስትል በቃ እኔ ምንድነው የተሰማኝ መሰላችሁ? አንድ ሰው ስለተማረ ዲግሪ ስላለው በቃ አዋቂ ነው ማለት እንዳወራ ገባኝ። በህግ ፒኤችዲ መያዝ በህግ ማስተርስ መያዝ አንድን ሰው አዋቂ አያደርገውም። አንድን ሰው ትልቅ አያደርገውም። እኔ ትምህርትን መጥላት ያለን መማር ጥሩ ነው። ግን ያ የምንማረው ትምህርት ያ የተማርነውን ነገር ግን ፍትሃዊ በሆነ መንገድ ሰብአዊ በሆነ መንገድ ሌላውን ማህበረሰብ በእኩልነት ለማገልገል ካልተጠቀምንበት ያ ሁሉ ትምህርት ዋጋ የለውም። ስለዚህ የዚች እህት ከኒውዮርክ ዩኒቨርሲቲ ማስተርስ ከዩኒቨርሲቲ ኦፍ ኒውዮርክ ስኩል ኦፍ ሎ ማስተርስ መያዝ
ለኔ በቃ ጋርቤጅ ያ ሁሉ ትምህርት ያ ሁሉ ዲግሪ ጢሞቴዎስም የኦክስፎርድ ፒኤችዲ አሁን ያደረጉት ያለውን ነገር እንዲያደርጉ ከሆነ ያደረጋቸው የምር ያ ሁሉ በትምህርት ቤት ያሳለፉት ነገር በቃ ከንቱ ነው ማለት የምር ከንቱ ነው ማለት እና ይሄ ነው በቃ የሚያሳያችሁ እቺ ሴት የፍትህ ሚኒስቴር ሆና ምንም ነገር እንደሌለበት እንግዲህ ምንድነው ምክንያቱ ራሷም ታውቋለች የተማረች ሰው ናት በአማራነታቸው ሰዎች እንደታሰሩ ፋኖ ናችሁ እየተባሉ ሰዎች እንደታሰሩ በፖለቲካ አመለካከታቸው ፋኖ እንደታሰሩ አብይ አህመድን ስለተናገሩ ብቻ ፋኖ ብዙዎች እንደታሰሩ በ10 ሺዎች እንደታሰሩ ታውቃለች ያሳሰረችውም እሷ ናት ክስን የመሰረተችውም እሷ ናት በዚህ ልክ ወጣ ሽምጥጥ አድርጋ መካዷ ለምን ከዚህ የምናየው ምንድነው እነዚህ ሰዎች ወገኖች እነዚህ ሰዎች ህሊና እንደሌላቸው እዚህ አሁን የያዙት ኃላፊነት ላይ የወጡት አብይ አህመድ ስለሾማቸው አብይ አህመድ ስለሚያውቃቸው ከአብይ አህመድ ጋር ስለሚተዋወቁ ጌዲዮን ጢሞቴዎስ የአብይ አህመድ ጓደኛ ጌዲዮን ጢሞቴዎስ ሲሄድ ደግሞ ካልጠፋ ሰው እችን ደግሞ አመጣና እንደገና ፍትህ ሚኒስቴር አደረጋት ባልና ሚስቶች ስለዚህ እነዚህ ባልና ሚስቶች በቃ በኢትዮጵያውያን ህይወት በተለይ በአማራው ማህበረሰብ በአማራ ወጣቶች ህይወት በአማራ ምሁራን ህይወት ጢቢጢቤ እየተጫወቱ እንደፈለጉ እያደረጉ ምን በቃ ለነሱ የሰው ልጅ ህይወት የአማራው ማህበረሰብ እስር ቤት በ10 ሺህ የሚቆጠሩት የታሰሩ ሰዎች ለነዚህ ሰዎች ምንድናቸው እንደ ትንኝ ናቸው እንደ ካካዎች ሰው አይደሉም በእነሱ ላይ የሚደርሰው ግፍ በእነሱ ላይ የሚደርሰው መከራ በእነሱ ላይ የሚደርሰው ሰቆቃ 3 ዓመት ወገኖች 3 ዓመት ሙሉ እያንገላታቸው እያሰቃዩቸው ፍትህ የለም justice denied justice delayed is justice denied ነው የሚለው አይደለ justice delayed is justice denied ነው የሚለው ያ ሁሉ ነገር እየሆነ እቺ እነዚህ ግን ወጥተው በቃ አብይ አህመድን ለማስደሰት በዚህ ልክ ክብራቸውን አዋርደው ተምረው የያዙትን ዲግሪ በተግባር አዳደው ጥለው የተማሩትን የተነገራቸውን ነገር በሙሉ በቃ ያጠኑትን በሰነድ ያጠኑትን በሙሉ ምንም እንዳልጣሉ በቃ ያን አዳደው ጥለው ሙሉ ለሙሉ የ8ኛ ክፍል ተማሪ የሚያደርገውን አይነት ካድሬ ሆነው ጭፍን በቃ ልም ያለ ጭፍን በቃ እንደዚህ አይነት ነገር አስተያየት ሲሰጡ ማየትና እንደዚህ አይነት ተግባር ሳይሆን በጣም አዘንኩኝ ይሄ ትንሽነት ነው ተምረዋል ግን ትናንሾች ናቸው ለሰው የማያዝን ህግን እየተመዘዙ ህግን እያጣመሙ ኢትዮጵያውያንን ለማታለል የሚያደርጉት ነገር ትንሽነታቸውን ነው የሚያሳየው እቺ ሴት ትንሽ መሆኗን ያያል እኔ አላቃትም ነበር እውነት ለመናገር ከሆነ እንዳልኳችሁ ብዙም የአብይ አህመድ የብልጽግና ሰዎችን እኔ እነሱ ላይ ትኩረት አላደርግም ግን እቺ ሴት የተናገረችውን ነገር ሳይ እቺ ልጅ የተማረች ሰው አይደለችም እንዴ ምሁር አይደለችም እንዴ በዚህ ልክ እንዴት ተዘቅታለች ምንድነው እነዚህ ተማሩ የሚባሉ ሰዎችን አብይ አህመድ ጋር ሄዱና አብይ አህመድ ምንድነው የሚያስነካቸው ተማሩ የሚባሉ ሰዎች ምንድነው የሆነ ድግምት ነገር አለበት እንዴ ሰውዬ ሁሉ እስከማለት ደረጃ ደረስኩኝ ጢሞቴዎስ ኦክስፎርድ ተምሮ ያው ያደረገ ያለውን የምታውቁት ነገር ጌዲዮን ሚስቱም ደግሞ ያው እንደው ለትልቅ ነገር ይደርሳሉ ለትልቅ ነገር ይበቃሉ የሚባሉ ሰዎች እውነቴን ነው የምላቸው የኢትዮጵያን የፍትህ ስርዓት አስተካክለው የተበላሸውን አስተካክለው የተበላሸውን አርመው አትሊስት በህግ አምላክ ማለት በሚቻልበት ሁኔታ ኢትዮጵያውያን እንዲደርሱ ማድረግ የሚችሉ ሰዎች ወጣት ሰዎች ፖቴንሻል ያላቸው ሰዎች የተማሩ ሰዎች በአገር ሀብት ትልቅ ደረጃ የደረሱ ሰዎች ትልቅ ነገር ሊያደርጉ የሚችሉ ሰዎች በዚህ መልኩ ተጨመላልቀው የና አብይ አህመድ መጫወቻ ሲሆኑ እንደማየት የሚያሳዝን ነገር ነው አያድርስባችሁ
በእነዚህ ሰዎች ላይ የደረሰው ነገር እውነቴን ነው ብላችሁ አያድርስባችሁ። እና ይሄ ነው አንድ እዚሁ ከጋዜጠኞች ጋር በተገናኘ ማንሳት የምፈልገው ነገር እነዚህ ባልና ሚስቶች በተለይ ከዶክተር ጌዲዮን ጢሞቴዎስ እና ከወይዘሮ ሃና አርያ ስላሴ ጋር በተገናኘ አንዳንድ ወገኖች እነዚህን ሰዎች በሙያቸው በስነ ምግባራቸው መተቸት መውቀስ ያስፈልጋል። ይህንንም ነው ያደረጉት። አሁን እያደረጉት ላለው ነገር አሁን በዜጎች ላይ እየደረሰ ላለው ግፍ ሁለቱም ተጠያቂ ነው የሚሆኑት። ይህን በእርግጠኝነት ነው። ወይዘሮ ሃናም ዶክተር ጌዲዮስም እንደ ፍትህ ሚኒስቴር ላሰቃዩት ላጎሳቆሉት ዜጋ ዋጋ ይከፍላል። ይህን በእርግጠኝነት ነው የምነግራቸው። ምናልባትም አምልጠው ካልወጡ እነሱ ራሳቸው ንጹሃንን በግፍ እንዳሰሩት ነገር ግን ፍትሃዊ በሆነ መንገድ በዜጎች ላይ ለፈጸሙት በደልና ለፈጸሙት ግፍ እነሱም ለፍርድ ይቀርባሉ። ይህን በእርግጠኝነት ነው የምነግራቸው። ስለዚህ እነዚህ ሰዎች ያደረጉትን የሰሩትን ስራ እንደ ጠቅላይ አቃቢ ሕግ እንደ ፍትህ ሚኒስቴር የሰሩትን ስራ እንደ ፍትህ ሚኒስቴር ወቅሰናል፣ ወቅሻለሁ፣ አውግዣለሁ። ነገር ግን ወደ ግለሰቦቹ ሃይማኖት በመግባት በእነዚህ ግለሰቦች ላይ በመንጣለል የአንዳንድ የእምነት ተቋማት ላይ የሚሰነዘር ክስ ግን ተቀባይነት የለውም። በተለይ አንዳንድ ወገኖች እነዚህን ወንድሞች በማየት ኢትዮጵያ ውስጥ የኦርቶዶክስ ቤተክርስቲያን አለ፣ ሙስሊሞች አሉ፣ የካቶሊኮች አሉ፣ የወንጌላውያን ቤተክርስቲያን ፕሮቴስታንት የሚባሉ የወንጌላውያን ቤተክርስቲያን አማኞች አሉ። አገሬ ጋራ ሃይማኖት የግል ነው። ስለዚህ መንግስት ባለስልጣን ላይ ያሉ ሰዎች የሆነ ሃይማኖት ተከታይ ስለሆኑ በእነሱ ላይ ተንጠላጥለን ያንን ሃይማኖት ለማሳነስ የምንሞክር ሰዎች ብናርፍ ይሻላል። በተለይ ፋኖን እንደግፋለን የምትሉ ሰዎች ካላችሁ፣ የአማራውን ትግል እንደግፋለን የምትሉ ሰዎች ካላችሁ በወንጌላዊ ቤተክርስቲያን አማኞች ላይ የሚፈጸመውን እነዚህ ሰዎች ወንጌላዊ ፕሮቴስታንት ስለሆኑ የወንጌላዊ ቤተክርስቲያን አማኝ ወይም ደግሞ ፔንት የሚባሉ ስለሆኑ እነሱን በእነሱ ላይ ተንጠላጥለን የዛን እምነት ተከታዮችን ለማሳነስ መሞከር በጣም ስህተት ነው። አንድ ዩጩፋ የሚባል ሰውዬ አለ፣ ካድሬ፣ የአብይ አህመድ ካድሬ አገልጋይ ነኝ የሚል ማለት ነው። እንደነ ዩጩፋ አይነት ሰዎችን እያየን እና ያንን የወንጌላዊ ቤተክርስቲያን አማኞችን እንትን ማለት ትክክል አይደለም፣ ፍትሃዊም አይደለም፣ ትክክል አይደለም። ይሄ መቆም አለበት፣ መታረም አለበት ወገኖች። እንነጋገር ከተባለ ከኦርቶዶክስ ቤተክርስቲያንም እንደነ ዲያቆን ዳንኤል ክብረት አለ። ዲያቆን ዳንኤል ክብረት የኦርቶዶክስ ቤተክርስቲያን ዲያቆን አለ። አብይ ጋር ሆኖ ስንት ነገር የሚሰራ ስንት የብአዴን አመራሮች እነ መላኩ አለበል እነ ማነው ተመስገን ጥሩነህ ምናምን የሚባሉት በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ናቸው። በእነሱ ምክንያት የኢትዮጵያ ኦርቶዶክስ ቤተክርስቲያን መተቸት አለባት እንዴ? በእነሱ ምክንያት የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ሁለት መባል አለባት እንዴ? ወደ ሙስሊሞቹ ጋር ነው። የብልጽግናው የአብይ አህመድ ምክትል አደም ፋራ ሙስሊም ነው። ምክትሉ የብልጽግና ምክትል የአማራ ክልል ምክትል አብዱ ሁሴን ሙስሊም ነው። እነ ሙፍሪያት ከማል ሙስሊሞች ናቸው። ስንት ብልጽግና ውስጥ ሙስሊሞች አሉ ከአብይ አህመድ ጋር ሆነው። የኦሮሚያ ክልል ምክትሉ ሙስሊም ነው። እነሱ ባደረጉት ነገር የሙስሊም ማህበረሰብ መወቀስ አለበት እንዴ? ስለዚህ በተቻለ መጠን ሰዎች በሚያደርጉት ነገር የእምነት ተቋምን መናገር በሰዎች ላይ ተንጠልጥለን የእምነት ተቋምን እንትን ማለት ተገቢ አይደለም። እነዚህ ሰዎች በእምነታቸው ወንጌላዊ ቤተክርስቲያን አማኝ ናቸው እና የወንጌላዊ ቤተክርስቲያን አማኝ ውስጥ ደግሞ ጥሩ ሰው አለ፣ ወሮ በላም አለ፣ አጭበርባሪም አለ። ስለዚህ ሁላችንም ኃጢአተኞች፣ ሁሉም ጋር የሚያጠፋ አለ፣ ሁሉም ጋር የሚሳሳት አለ፣ ሁሉም ጋር ሌባ አለ፣ ሁሉም ጋር አጭበርባሪ አለ። እና እዚህ በሃይማኖት ስም ብዙ ነገር የሚሰሩ ሁሉም ጋር ስተት ንገረን ብትሉኝ እኔ 1 2 3 ብዬ ሁሉም ጋር ልነግራቸው ይችላሉ።
ስለዚህ ያ እግዚአብሔር በጊዜና በሰዓቱ ልባቸውን የሚያውቅ እግዚአብሔር ልባቸውን የሚያውቅ እግዚአብሔር ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ያያል። ልባቸውን የሚያውቅ እግዚአብሔር እኔም ራሴ የራሴ የሆነ ድክመት የራሴ የሆነ ኃጢአት አለብኝ። ሁላችንም ጽድቃችን የመርገም ጨርቅ ነው ነው የሚለው። ሁላችንም ኃጢአተኞች ነን። ስለዚህ በመንፈሳዊ ነገድ እሷ እንዲናት እሱ እንዲኖ ብዬ እኔ አንዱን ለመርገም አንዱን ለመኮነን ስልጣኑም አልተሰጠኝም። አንተ ማነህና ነው የሌላውን ጉድፍ የምታወጣው? የዓይንህን ምሰሶ መጀመሪያ አውጣ ይላል መጽሐፉ። ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈሳዊነትን በተመለከተ ሌላውን በግለሰብ ደረጃ ከመወቅሳችን በፊት ራሳችንን እንድንወቅስ ይጠይቃል። ስለዚህ እዛ ውስጥ መግባት የለብንም። ነገር ግን አሁን እያወራን ያለነው ግን ምንድነው? ስለ ፖሊሲ ነው እያወራን ያለነው። እቺ እህት ፓርላማ ሄዳ ነው የተናገረችው። የህዝብ አገልጋይ ናት። ፐብሊክ የጠቅላይ አቃቤ ሕግ ወይም ደግሞ የፍትህ ሚኒስቴር ናት። እንደ ጠቅላይ አቃቤ ሕግ እንደ ፍትህ ሚኒስቴርነቷ በአደባባይ ወጥታ የተናገረችው ነገር ውሸት እንደሆነ ደግሞ ማሳወቅ ያስፈልጋል። ሺሃሱ ቢሄድ አካውንት ውሸት ነው። ዋሽታለች። የህዝብ ተወካይ ምክር ቤት የሚባለውን ዋሽታለች። የኢትዮጵያን ህዝብም ዋሽታለች። የዋሸችውም ደግሞ አውቃ እንደዋሸችም ታውቃለች። የተማረች ሰው ናት። የምታውቅ ሰው ናት። በማንነታቸው በብዙ ሺህ በ10 ሺህ የሚቆጠሩ ሰዎች እንደታሰሩ ታውቃለች። በ10 ሺህ የሚቆጠሩ ፍትህ ተነፍገው ከወር እስከ ወር ከዓመት እስከ ዓመት እየተንገላቱ እንደሆነም ታውቃለች። ቀጠሮ እየተራዘመ እየተንገላቱ እንደሆነ ታውቃለች። እሷ ቤቷ ቁጭ ብላ ከባሏ ጋር ብላ እየኖረች ምናልባትም ጥበቃ ተመድቦላት ጥሩ ገንዘብ እየተከፈላት የሚያስፈልገው ነገር በሙሉ ተመቻችቶላት ትኖራለች። ነገር ግን ሌሎች የተማሩ ሰዎች ምሁራን እነ መስከረም አበራ እነዛ ግን ይሰቃያሉ። የእሷ ቢጤዎች ይሰቃያሉ። ፍትህን ስለጠየቁ የአማራው ማህበረሰብ ፍትህ ያገኝ፣ የተፈናቀሉ ሰዎች ፍትህ ያገኙ፣ ኢትዮጵያ ውስጥ እኩልነት ይኑር፣ ኢትዮጵያ ውስጥ ፍትህ ይኑር በማለታቸው እነ መስከረም አበራ እስር ቤት ታስረዋል። እነ ገነት አስማው። እቺ እህት ግን ከባሏ ጋራ ተመችቷታል። ነገር ግን ወገኖች ሁሉ ነገር የሚያብላክ እግዚአብሔር አለ። ዛሬ ተመችቷቸዋል ሰዎች፣ ነገ ግን ቦታ ይቀያየራል። በእርግጠኝነት መነግራችሁ ቦታ ይቀያየራል። እነዚህ ሰዎች አስረው ያሰቃዩዋቸው ወገኖች ወደሚኖሩበት ቦታ ይገባሉ። እነዚህ ሰዎች ደግሞ አስረው እያሰቃዩዋቸው ያሉት በክብር የኢትዮጵያን ሰንደቅ ላያቸው ላይ አድርገው በክብር ይፈታሉ። አብይ አህመድ አይደለም ይፈታቸው፣ ፋኖ ይፈታቸዋል። ልንገራችሁ፣ ፋኖ አዲስ አበባ ሲገባ እነ መስከረም አበራ በክብር ከእስር ቤት ይወጣሉ። በክብር ታስታውሱ የለ እንደ ደራርቱ ቱሉ በባርሴሎና ውድድር በጣም ወዳታለሁ። ደራርቱ ቱሉ በባርሴሎና ኦሎምፒክ አሸነፈች በኋላ ባንዲራዋን እንዲህ ኢትዮጵያን ባንዲራ አርጋ ምናምን ኃይሌ ገብረስላሴ ኢትዮጵያን ባንዲራ ለብሳ ዛሬ መንበር ያኔ ባንዲራ ጨርቅ ነው እያሉ እነ መለስ ዜናዊ ባንዲራን ሲያዋርዱ ደራርቱ ቱሉ ባንዲራ ለብሳ ምናምን ባርሴሎና ምናምን አንዳንዴ እየከፈትኩ የድሮውን የባርሴሎናውን ራሱ አንዳንዴ አየዋለሁ። አይገርማቸውም? እና እነዚህ እህቶችም የኢትዮጵያን ሰንደቅ ለብሰው ነው በክብር እስር ቤት የሚወጡት በክብር። እና እነ ሀና አርአያ ሥላሴ በፓርላማ የተናገሩት ነገር ምንም የሚለውጠው ነገር የለም። እንደው ለራሳቸው ግምት እንዳልሰጡ ራሳቸውን ነው እንጂ ያዋረዱት። እነ ሀና አርአያ ሥላሴ ራሳቸውን ነው እንጂ ያዋረዱት። የተማሩ ሰዎች እንዳልኳቸው ነው። ፒኤችዲ ያለው ጌዲዮን፣ እሷ ደግሞ ማስተርስ ያላት በቃ የስድስተኛ ክፍል ተማሪ የሆኑ ይመስል ወይም የአራተኛ ክፍል መሀይም ደንቆሮ ተማሪ የሆኑ ይመስል ካድሬ ሆነው በቃ የአብይ አህመድን ፍላጎት ለማስተጋባት ካድሬ ሆነው በዚህ ልክ ራሳቸውን ሲያዋርዱ እንደዛ የሚያሳዝን ነገር የለም። አድማጮቼ ወይዘሮ ሀና ሁለቱ ባልና ሚስቶች በሚል ርዕስ ስር እንግዲህ ያዘጋጀው ዝግጅት ይሄን ይመስላል።
እስረኞቻችን ብዙዎቻችን በእስረኞች ጉዳይ ላይ ድሮ ያኔ የቅንጅት እስረኞች ብርቱካን ሚደቅሳ ሲፈቱ እንደነበረ ስንጮህ እንደነበረ ብዙዎቻችን አንጮህም። ይህንን የማናደርገው ደግሞ ማድረግ አለብን፣ መጮህ አለብን። ግን በግሌ እኔ እዛ ላይ ማላደርገው ብንጮህም እና አብይ አህመድ ስለማይሰሙ ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ የሚሻለው በእውነት ለእስረኞች መፈታት ፍላጎት ካለን በጣም ቀላሉ መንገድ ይህንን ክፉና ዘረኛ አገዛዝ ማስወገድ ነው። ይህንን ክፉና ዘረኛ አገዛዝ ከተወገደ እስረኞቻችን ይፈታሉ፣ በክብር ይፈታሉ እና በክብር ደግሞ መፈታታቸው አይደለም። እንግዲህ አድማጮቻችን ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።